ኦርካ እዚህ ጋር ይበቃና። ፈራሽ? እየፈጠንን ይመስለኛል። ነፍሳችን ግን ከተሳሰረች ቆየች። ስጋችን ግን መላመድ ይቀርባል። እሺ በቃ አላስጨንቅሽም። ማይሆን ስሜቱ ስለከተትኩ ይቅርታ። ችግር የለውም ይደርሳል። የኔ አይደለሽ የት ትሄጂብኛለሽ? ስለተረዳኸኝ አመሰግናለሁ። ችግር የለውም። ኦርካ ፍቅርን ፈራዋለሁ። የምጎዳበት ይመስለኛል። ከኔ በፊት አፍቀረሽ አታውቂም? አላውቅም። ለእኔ መጀመሪያሽ ነኝ። ለልቤ እድለኛ ነኝ እያልሽኝ ነው? በጣም ጉረኛ። እሺ ጦጢት፣ ዛሬ ደግሞ እንዴት ተከሰትሽ? ባልኩ ሀሳብ ተስማምቻለሁ እኮ። በየትኛው? እናሰቃቸው ባልከው። ሴትዮ የረፈደብሽ ነገር ነሽ እንዴ? እኔ እኮ እስኪ በቃው ድረስ ካሳሸሁት በኋላ ነው። አንተ ላይ እንዳያስደበደብከው። አዎና። ይገርማል። እሱ እኮ ሌቦች ናቸው እኮ ነው ያለኝ። ቅሌቱን መሸፈኑ ነው። በየትኛውም መንገድ ይሁን ብቻ ሁለቱን መጉዳት እፈልጋለሁ። ምን ላስብበት ብለሽ አልነበር እንዴ? ደግሞ ምን አሰብሽ? ምንም አስበው ነገር የለኝም። አሁን አንተ በምትለኝ ሀሳብ ብቻ ነው የምስማማው። ጥሩ፣ ለምን በተራ እናደርገው? አሁን ደግሞ ሲኖላን እናስቀጥቅጣት። ደስ ይለኛል። ከዛ ቤት የምትወጣበትን ነገር አንቺ አመቻች። ሌላውን ነገር ለኔ ታዩ። እኔ እሱ የምትወጣበትን መንገድ ማመቻቸት አልችልም። ምን ሆነሽ ነው? ቀላል እኮ ነው። ሱቅ ወይም ገበያ የምትሄድበትን ነገር ማመቻቸት ነው። ተጣልቼ ነው የወጣሁት፣ መመለስ አልችልም። ታዲያ ምን ይሻላል? አላውቅም፣ ግን የሆነ ነገር ማድረግ አለብን። ቆይ እንግዲህ እስኪ አንድ ምታተኛ ልጅ አለ፣ እሱን አማክሬ እነግርሻለሁ። መቼ ነበር ያፈቀርሽ? አላውቅም፣ ግን ድንገት ሳታስፈቅድ ልቤ ውስጥ ገብተህ አገኘሁ። እኔ ግን ገና እንዳየሁሽ ነበር ያፈቀርኩሽ። ያኔማ በፍጹም ልታፈቅረኝ አትችልም። እንደዚህ የተቀደደ ሺቲ ለብሰሽ በእኔ ለመደበቅ ስትሞክሪ የዛኔ ነው ልቤን የሰረቅሽው። ስለወደድከኝ እንጂ ደግ ስለሆንክ አልነበረም ቤት ያስገባኝ። አንቺን የመሰለሽ ቆንጆ እንደዛ በተቀደደ ልብስ ፊቷ በልዞ መንገድ ላይ ወድቃ ቢያገኛት ማን የሚለቅ ይመስልሻል? መንገድ ላይ የሚጥልም አለ እኮ። ያ የሆነ ጭራቅ ባልሽ። የእሱን ስም መስማት አልፈልግም። ሲኖላ፣ እኔ አፈቅርሻለሁ። እኔም አፈቅርሃለሁ። ሄሎ፣ አንድ ስራ ነበር። አሁን ይመቻል? ምን ችግር? ምንድን ነው ስራው? የባለፈው አይነት ምክር የምትሰጠኝ አንድ ሴት አለች። ለሴት ግን አይከብድም? የምትቀበለው ብር ይከብዳል? አይ ሴቶች በተፈጥሮ ማስተዋይ ናቸው ብዬ ነው እንጂ ምን ችግር፣ በደንብ እመክራታለሁ። አዎ፣ ወሬ አታብዛ፣ ስራ ላይ ብቻ አተኩር። የት ነው ያለችው ልጅቷ? ደግሞ መቼ ነው መክራት? ትንሽ ስራው የሚቀጥለው እዚህ ጋር ነው። ልጅቷ ደግሞ ከቤት አትወጣም። እንድትወጣ የምታደርጋታለህ። እንዴት ነው እንደሱ ማድርገው? እሱን አንተ አስብበት። መቼም አንተ መንገድ አይጠፋም ብዬ ነው። ትንሽ ከባድ ነው ግን ምን ማይቻል ነገር አለ ብለህ ነው? ጥሩ አድርገው። ይኸውልሽ ራሱ ከቤት አስወጥቶ እንዳትሞት እንዳድን አድርጎ ሽባ አድርጎ ነው የሚያስቀምጠው። እሰይ፣ እኔ እንዲህ ካልሆነ ቅቤ አልጠጣም። ክብራችንን እንዳዋረዱት እኛ ደግሞ እናዋርዳቸዋለን። በትክክል ለእነሱ የሚገባቸው ቅጣት ይሄ ነው። ምን አይነት ምግብ ግን ይመችሻል? የምጠላው ምግብ የለም። እነዚህ እጆችሽ ግን እንደሚጣፍጥ ታውቂያለሽ? መቼ በልተሃቸው? አንቺ የነካሽው ምግብ በሙሉ ይጣፍጣል። እድለኛ ነህ። ባለሙያ ሴት አፍቅረሃል። ለዛም ቆንጆ፣ ጸባይ ሰናይ፣ መልአክ የሆነች ልጅ ነዋ። እያከምከኝ እንደሆነ ግን ታውቃለህ? እኔ ምንሽን አከምኩሽ? በመጥፎ ቃላት የተሰባበረ ውስጤ። እንዴት አድርጌ? በቃላቶች ነፍሴን እንደ አዲስ እየወለድካት ነው። እንደማትጎጂኝ ቃል ግቢልኝ። በምን አቅሜ? የእኔ ራብ አንቺ ነሽ። እንድራብ ካረግሽኝ ትገይኛለሽ። በአንተ መበላት ያለመልመኛል። እንድጠውልግ ስለማልፈልግ እንድትራበኝ አላደርግም። ልቀፍሽ?
عارفة صراحة ما فكروا لنا يقفك لبي عارفة سرعتشن بنسارة يشال ما تورك እሺ ወይዘሮ ሲኖላ ወይኔ ጉዴ መሸ። አንቺ እውነትም መሸ። አንተ ለካ ጥርስ አለ አይደል? መሳቅ ትችላለህ። ያው ይታይሻል ብዙ ጥርስ። እኔ እኮ ስለማትስቅ እንትን ነው የምትመስለኝ እኮ። ምን ተናገር እንጂ ምንድን ነው መስልሽ? ክብር ነው የምትመስለኝ። ክብር? አሁና አንተ እንደውም ሁሌ ክብሬ 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 ነው የምታውቀው። ታዲያ እኔ ድቤ የተከበርኩ አይደለሁ? ነክ ደግሞ አይደለክም ብዬ ብታንባርቅብኝ። በቃ መሽ ሂጂ ወደ ቤትሽ። ገና አልሰከርኩም። እባክሽ ሰከረ ብለሻል። ወይኔ ጉዴ! በቃ አባዬ ይገለኛል። በዚህ እድሜሽ ከአባትሽ ጋር ነው እንዴ የምትኖሪው? አዎ። እና ትስከሪሉሻል እንዴ? አዎ። እና ምን ይሻልሻል? ያው ብዙ ጊዜ ጓደኞቼ ጋር ነኝ እያልኩኝ ነው ውጭ ማድረውና ዛሬም በቃ ጓደኞቼ ጋር ነኝ እላለሁ። እንዴ ለጓደኛሽ ቢደውሉላት? እሷ እባክህን እንዲህ እንደማደርግ ታውቃለች። እኔ ጋር ነች ትለዋለች። ዱርዬ ነሽ ማለት ነው? አይ አይደለሁም። ዛሬ ግን አንተ ቤት አታሳድረኝም? ምን አገባኝ እኔ ዳይ። ና በቃ ተነስ። ተነሽሽኝ። ወይዘሮ ሚላት ቤቴ ይሄ ይመስላል። አንተ ሰውዬ ግን ተረሳለህ እንዴ? ቤትህን እኮ አውቀዋለሁ። ወይኔ ምን አይነት ፉዙ ነው! ለካ መተሽበታል ቤቴ። አሁን በቃ ንክተኛ። የት ነው የምትተኝው? ሶፋ ላይ ነው። አንቺ እኮ እንግዳ ነሽ። ሶፋ ላይ አትተኝም። አልጋ ወለወለ። አንተ የት ትተኛለህ? አልጋው እኮ ሰፊ ነው። ለካ አልጋው ሰፊ ነው። ሁለት ሰው ያስተኛል። እኔ እኮ እንደ ሶፋ መስሎኝ። አንቺ ሴትዮ ምን ዞርት ሰክረሻል መሰለኝ። አንተ ራሱ በጣም ሰክረሃል አቶ ክብር። ማን ያልሽኝ? አቶ ክብር። በጣም ጫተርቻለሽ። ሲኖላ ብዙ አንከራከር። ያሹን አስቀምጠሽ ነው እዚህ ጋር ተኝ። ትፈሪኛለሽ እንዴ? ያው ወንድ አይደለ? ወንድ በሆንስ መቆጣጠር ማትችላቸው ነገሮች አሉ። ወይ ወንዶች መቆጣጠር ስላልቻሉ ይመስልሻል የሚሳሳቱት? አሁን አይደለም። መቆጣጠሪያ እኮ ስሜታችን ላይ ሳይሆን አይምሯችን ላይ ነው ያለው። አልገባኝም። ሰውነታችን እኮ ምንም አይነት ትዕዛዝ የሚቀበለው ከአይምሯችን ነው። አይምሯችን ካላዘዘው ደግሞ ሌላው ሰውነታችን ምንም ማድረግ አይችልም። ጥሩ ትሰብካለህ። ስለዚህ ለምን ራሳችንን አንፈትን? ኦርካ አብሬ የምተኛው አምኜህ ነው። ምንም ነገር መፈጠር የለበትም። አንቺ እንዳትፈጥኝ እንጂ እኔ እንኳን አልቸኩልም። ጉረኛ
አንቺ እንዴት እዚህ ቤት ታድቻለሽ? ወይኔ አንተ ማታስታውስም? እኔ ምንም አላስታውስም። በጣም ስለጠጣው አጣጥተው ጉድ ሰራኝ አይደል? ዝም በይ ስሚ፣ ወደሽ እንጂ አስገድጄሽ አይሆንም። ወድጀማ በፍጹም ይህንን አላደርግም። እያታካብጂ እንዳትሞጣሙጭ ላይ ወይኔ አስክራ ጉድ ሰራኝ። ሰሚኛለሽ? ይኸውልሽ ከዚህ መሬት ሳላደበይሽ ቶሎ ተነሽና ከዚህ ላይ ውጭ። ኧረ የፈለከውን ካደረክ በኋላ ውጭ ትለኛለህ እንዴ? እናንተ ሴቶች አይደለም እንደ መፈክር እንዳስጠኗቸው ይሄን ነገር ሁሌ ነው እንደምደጋግሙት። አሁን ለማንኛውም ይህንን ነገር ማንም እንዲያውቅ አልፈልግም። ማንን ነው የምትፈሪው? በቃ ማንም እንዲያውቅ አልፈልግም ማለት ነው። ወደኛ አይደለሁም። ለምንድን ነው እንደዚህ የምታይ? አልችልም። ኧረ ትችያለሽ። ታማኝ ነህ። የሆነ ነገር ማድረግ መስሎሽ ነበር? አዎ ተጠራጥሬ ነበር። እኔ ውሸት አልወድም፣ መዋሸትም እንደዛ። ማንም ይወዳል ብለህ ነው? በውሸት ላይ የተገነባ ፍቅር መቆየት የለበትም፣ መቋጨት ነው ያለበት። አዎ ከኔ በፊት አፍቅረሽ አታውቂም? አዎ አላውቅም። የዋሸሽኝ ነገር የለም ማለት? ኧረ አልዋሸሁም። እንዴት ዋሻለሁ? እኔ አንድ ጊዜ ተጎድቻለሁ። በውሸት ግን ድጋሚ ባንቺ መጎዳት አልፈልግም። አትጎዳም። ታውቂያለሽ፣ ምንም ነገር ይቅርታ አላደርግ እችላለሁ። የዋሸኝን ሰው ግን በጣም ነው የምጠላው። ግን እኮ ሰው ፈርቶ ወይም በሌላ ምክንያት ሊዋሽ ይችላል። እኔን አያሳምነኝም። ምንም አይነት ማስተባበያም ቢሆን ትርጉም አይሰጠኝም። ውሸት አንዴ ውሸት ነው። እሺ እውነቱ መውጣቱ ላይ ቀር ዋሽተሽ ነገር ከምታበላሽ ነገሩን እውነት ተናግሮ መጋፈጥ ነው። እሺ አልጋ ላይ ልንውል ነው እንዴ? እንነሳ እንጂ። ታዲያ ቁርስ ማን ሊሰራ ነው? እኔ እሰራለሁ፣ አንተ ረፍት አድርግ። ምን ሆኜ ነው የዋሸሁት? መዋሸት አልነበረብኝም። በፍጹም መዋሸት አልነበረብኝም። ሲኖላ ብነግረው ምን እንዳይፈጠር ፈርቼ ነው። ቆይ ያልነገርኩት እሱም እኮ ፍቅረኛ እንደነበረው ነግሮኛል። በጣም የማፈቅረው ፍቅረኛ ነበረኝ ማለት ምን ችግር አለው? እውነቱን መንገር ነበረብኝ። ለነገሩ አሁንም እኮ አልረፈደም። ጊዜ ሳይሄድ መንገር አለብኝ። ስለ አባቴ ምን ሊሆን ይችላል? ወይኔ ጉዴ! አባቴ የሆነ ነገር ሆኖ እንዳይሆን በፍጥነት መሄድ አለብኝ። ለኦርካ ልንገረው እንዴ? አይ ደግሞ ለማንም እንዳትናገር ይላል። ይኸውልህ እርግጠኛ ነኝ አባትሽ ብላት አትቀርም፣ ትመጣለች። እየጠበቅኳት ነው። እንግዲህ እሷ ትምጣ እንጂ ስራውን ለመስራት ዝግጁ ነኝ። አንበሳ ክንድን አሳያት። እሺ አንተ መሆንን ትወቅ እንዴ? በደንብ ትወቅ እንጂ። ይኸውልህ ክብር የሚመለሰው እንደሱ ሲሆን ነው። ሴት ነች ብለህ ደግሞ ንገር፣ ዱላውን ሳሳ እንዳታደርገው። ተው እባክህ፣ ስላስለመድኳት ደንዛለች። በወንድ ሳም ነው እንዴ መጫወታት? እንዴ እንዳትሞት እንዳትድን አድርገህ ነዋ። በረደኝ ሞቀኝ እንድትል አድርጌ ነው ሴንሰሯን ማበላሸው። በልሽ ስራን እንደጨረስ ደውልልኝ። ምን አለክ? ከተወሰነ ደቂቃ በኋላ አይብሽ ስራውን ሲጨርስ ይደውልልኛል። ደስ ይላል። በጣም ጎበዝ ነው ማለት ነው።
ልጅ እስካሁን አልመጣችም እንዴ? ይህን ሁሉ ሰዓት የት ሄዳ ነው? እኔ የት ሄጄ ነው የምፈልጋት? ይህንን ማን ሊነግራት ይችላል? ስለ አባቱ እንዴ ደግሞ ብቻሽን ነኝ ማለቱ ለምን አስፈለገ? ይህማ የሆነ ወጥመድ አለው። ደወለ። በእርግጠኝነት ልንገርሽ ዱቄት አድርጓት ነው። አቤት ቦስ፣ ስራው ተፈጽሟል። ሰባበርክልኝ? በሚገባ። ጥሩ በል ቶሎ ከአካባቢው በፍጥነት ጥፋ። እሺ፣ ደም እየፈሳ ስለሆነ በዚህ ሁኔታ ከቆየች ትሞታለች። ስራውን ስትሰራ ያየክ ሰው የለም አይደል? አረ በፍጹም ማንም አላየኝ። ጥሩ ይኸውልሽ፣ ማንም ካልደረሰላት ልትሞት ትችላለች። ቆይ ግን በሞቷ ችግር አይመጣብንም እንዴ? እኛ አልገደልናት፣ ምን ይመጣብናል? ጉዳዩ ከተያዘ ነገሩ ወደኛ ይመጣብ ብላ ነው። ደግሞ እርካ እንኳን ቢጠየቅ የመጀመሪያ ተጠርጣሪ የሚያደርገን እኛ ነው። እድሏ ሆኖ ከሞተች እንግዲህ ገዳዩ ወርካ ነው የሚሆነው። እንዴት ካለ በሰማይ መንገድ አለሽ። የሞት ደረጃ ላይ ባንደርስ ግን ደስ ይለኛል። ወንድ ብትሆኚ ደፍቼሽ ነበር። ሴት ስለሆንሽ ብትፈሪ ምንም አይደለም። ሴት ልጅ ፈሪ ነች ብላ ነው የምታስበው? አንዴ ስለሆነ ነገር ማሰብ ምንም አይጠበቅብሽም። የተነጋገርነው እንድትሞት ሳይሆን እንድትሰቃይ ነው። ምን ይሆን ነው የምትይው? ለወርካ ደውለትና ንገረው። አላደርገውም። እባክህ አትልፊ እባክሽ። እንጂ ጎረምሳው እንደማሰቃያችሁ ቃል ገብቼልህ ነበር አይደል? ምን አይተህ ገና ጅማሬው ነው። በደቂቃዎች ውስጥ ለሽኖላ ካልደረስክላት ሬሳ ሳጥን አዘጋጅ። ለማንኛውም ዲቤ ነኝ። ይኸውልሽ እርግጠኛ ነኝ በዚህ ሰዓት ማለት ነው ጣር ላይ ትሆናለች። አንተ ግን አፍቅራ ታውቃለህ? ምን አገባሽ? አይ እንዲሁ ነው እንጂ የጠየቅኩ እንጂ ማን ያገባኛል? የማያገባውን የሚጠይቅ ሰው አልወድም። እሺ ትቼዋለሁ። አዎ ድብን ያለ ፍቅር ይዞኛል። ከማን አትይኝም? የማያገባሽን ነገር አትጠይቀኝ አልከኝ እኮ። ለመጀመሪያም ለመጨረሻም ጊዜ ያፈቀርኩት እሷን ነበር። ከራሴ አስፈልጬ ነው የምወዳት። ምን ነው ገረመሽ? ማፍቀር የሚችል መስሎ አልታየሽም አይደል? ኧረ አላልኩም። ድሃ ስለነበርኩኝ የላኳቸው ሽማግሌ ላይ ተሳልቀው ልጃችንን ለድሃ እንድርን ብለው መለሷቸው። እና ተለያያችሁ? ተያይዘን ጠፋን። አብረን መኖር ጀመር። ደስተኛ ነበረ። ከዛ አረገዘች። ብር ስለሌለኝ ለእኔ ሳትነግረኝ አስወረደችው። እኔ ሳላቅ በድጋሚ አረገዘች። በጣም አሟት ስለነበረ እኔ አብሬያት ዶክተሩ ጋር ሄድኩ። ከዛ ዶክተሩ በድጋሚ ማስወረድ እንደሌለባት ነገራት። በጣም ነው ያዘኑት። ለምንድን ነው ይህን ነገር ያደረግሽው ብዬ ስጠይቃት ቆይ አንተ እኛ ምን በለው የለም ወልደን ልንበላ ነው አለች። እኔም ያለፈውን ረስቼ በይ እንግዲህ ይህንን ደግሞ እንዳታስወርጁ ብዬ ነገርኳት። ከዚያስ አልተስማማችም። አስወርደዋለሁ አለች። በጣም ተጣላ። ትታኝ ጠፋች። ከዛም ወደ ቤተሰቦቿ ጋር ሄዳ በስልክ ደውላ እንዳስወረደችው ነገረች። እሷ ግን ምን አይነት ጨካኝ ናት? ከዛ በኋላ ነው ይልሽ ለሴት ልጅና ለገንዘብ ያለኝ አመለካከት የተቀየረ። ሁለቱም ናቸው ይልሽ ልጅ አልባ ያደረጉኝ። አስናለሁ። ዝም በይ አንቺም ቢሆንሽ ስሚ፣ ገንዘብ የሌለው ሰው ስሜት ያለው አይመስልሽም?
ቆይ አንቺ ሳትነግሪኝ ለምን ሄድሽ? አባዬ ምን ሆነ ብዬ ደንግጬ እኮ። ብትነግሪኝ እኮ ይህን ሁሉ ነገር አይፈጠርም ነበር። ይቅርታ። ምን አለሽ ሰውዬው? ምንም አላለኝ። አቷሽኝ ሲኖላ። እውነቴን ነው። ድቤ ነው አይደል ይህንን ያደረገው? በምን አወቅ? መልእክት ልኮልኝ ነበር። እሱ ሰውዬ ግን ቆይ ምን አድርጉ ነው የሚለን? የእኔን ዝም ስላልኩት ነው አሁን ባንቺ የመጣው። አንተን ያስደበደበ እሱ ነው እንዴ? እኔ ባልመጣ እኮ ሞተሽ ነበር። ሳይገለኝ የሚሄዱ ደጎ ነው። ከዚህ በኋላ የጥፍርሽን ጫፍ እንኳን እንዲነካ አልፈቅድለት። እሱ ጨካኝ ነው። ቶ ሁሉም ሰው በሚወዱበት ነገር ከመጡበት ይጨክናል። እሺ አሁን ለራሴ ያሞኛል። አታናደኝ። እኔ መቼ አናደድኩሽ? ግን እያስጨነቀኝ ነው። እሺ ቆይ እዚህ ተመችቶሻል ወይስ ውስጥ ላስገባሽ? አንድ ቦታ ደርሼ እመጣለሁ። እባክህ ትተኸኝ አትሂድ። ቶሎ ነው የምመጣው። እዚሁ ነው ደርሼ እመጣለሁ። እሺ መጥፎ ነገር እንደማታደርግ ቃል ግባልኝ። እረፍት አድርጊ ሲኖላ። እንዴ አረቃስ ማን ነው በዚህ ምሽት ደግሞ የሚያንኳኳው?